አለብሽ ደግሞ ያልፈርክ መስሎኝ ነበር። ባንቺ እንጀምር። እንዴት ናችሁ? ብሩክ ትዕግስት ያለቀ ግን ምን እንደማረግሽ አታውቂም። ፈራሁኝ። ያውልሽ አንቺም ከኤላ ጋር ማስረቂ ከሆነ ከዚህ ባሰ ነገር ነው የሚያጋጥምሽ። ስለ ኤላ እንደዚህ ማለት መብት የለሽም። መብቱ ካላትም አለም ናት። አንቺ ይኸውልሽ ምንም ፈላጊ የሌለው ዝም ብሎ ተራ ሴት ነሽ። ነው? አዎ ነው። ይኸውልሽ ጨርቅሽን ነው ማስጠርሽ። ሞክሪው። ጨዋታውን በደንብ እንድገፋው እያደረግሽኝ ነው። ሰምልያ አንቺንም ላጎርስሽ። ቆይ መግባራት ያሳል። አሁን የስጦታ ፕሮግራም ጀመረ። ተነሳስ ካሌብ መቅረጽ ጀምር። ካሌብ ቀረጽሽ። እሺ ስጦታም ይሰጣል። እንደዛ ከሆነማ ከኔ ጀመራ። ነይ ሰብል ያጅልኝ። ደስ ብሎኛል። አረ ምርቃት ያበደ ነው። አረ በስመ አብ ያበደ ነው። አረ ያበደ ነው። አንተ ወገን ብሩክቲ በጣም ነው የማመሰግነው። ችግር የለውም። ቢኖረኝና ከዚህ በላይ ማድረግልህ ደስ ይለኝ ነበር። በጣም ማከብርና ማደንቅ ቲክታከር እኮ ነህ። ያው ግን እኔ ምን ማለት እንዳለብኝ አላውቅም። ብቻ ግን ሁላችሁንም ከልቤ አመሰግናለሁ። እሺ ኬኩን ከመቁረሳችን በፊት ፎቶ እንነሳ። መጀመሪያ ግን ከኔ ጋር እንነሳ። እሺ ካሌብ ና እንጂ ያለው መሰለኝ። ኑ እንጂ ሁላችሁ። ከዛ በፊት ለምን ሰብሊ አብረሽ ነጥሽ? ከድሮ ነው ችግር የለም። ሰላም እንደሆነ ሲንገር የወንድ ልጅ ነው የሚጠይቁ እንደዚህ ነሳ እንኳን ተወለድክ ልጅ ሆነ በድጋሚ አመሰግናለሁ። በድጋሚ መልካም ልደት። ምንድነው የሁሉ ትወና? ምን ሆነ ለዛሬ እንደሚያስማማ ብናስመስል? ይሄ ሁሉ ነገር እኮ እኔን ለማናደርግልሽ እንደምታደርግ ያውቃለሁ። ሳናወራ መግባባት ጀመር ማለት ነው። ከጆኒ ጋር ይልሽ እንደፈለግሽ ብትሆኚ እኔን ከማናደድ ውጭ ምንም የምታመጪው ነገር የለም። ጆኒ እንደሆነ እኔ ነው። አይ እኔ ምን እንዲሆን አልፈልግም። እስኪ ልጠይቅሽ ግን ምንድነው ፍላጎትሽ? ፍላጎቴማ መጀመሪያ ነግሬሽ ነበር። ከሱ ራቂ ምናምን ስትይ ለነበረው ትምህርት ይሆንሻል። ከገዛ ፍቅረኛ ራቂ ማለት
ሰዎች ጆሮ ይደርሳል። ስለዚህ ልክ እንደገባ መልካም ልደት ብለን ቀውጥ እናደርገዋለን። እኔ ቪዲዮ ልቅረጻ? አይ ለጆኒ ፕራይቬሲ ሲባል በእኔ ስልክ ነው መሆን ያለበት። ካወቀ በኋላ ግን ይቻላል። ናታን ይህ ነገር ላንተ ልስጥህ። ይሄን ነገር ግን ሌላ ሰው ቢያፈነዳው ይሻላል። እንግዲህ አምጣው ነው ይፈልጋል። እንዴት እንደሚያደርጋት አታያትም እንዴ? ሳታባረኝ ትቀራለች ብለሽ ወንድ ናት። እስኪ ትሞክርሽ። አንቺ ብቻ ፈታ ብለሽ መስዬ ናታንን ብቻውን አደረግሽው እንጂ ለሰብሊ ያለውላት ሌላ ጋር ነው ብዬ ነው። ጓደኛዬ ብቻ እንዳትሆን። አይ ከናታን ጋር ስትሆኑ ነው እንጂ የሚያምርባችሁ። የምትመጪ አልመሰለኝም ነበር። ለምን እቀራለሁ? የፍቅረኛ ልደታል እንዴ? ያው አንቺ እያለሽ እኔ ሳከብርለት እንዳትሸማቀቂ ብዬሽ እኮ ነው። ምን ችግር አለ? ጓደኛው አይደለሽ? ለማንኛውም ስለመጣሽ ደስ ብሎኛል። እንኳን ደህና መጣችሁ። ተቀመጡ። ቆዩ እኮ ልትቀሩ መስሎኝ በጣም ፈርቼ ነበር። አሁን ምን ላለም ስለምትት ይገባኛል። ዋናው መምጣት ነው። እናንተ ታደምቁታላችሁ ብዬ እኮ ነው የለገስኩት። እኛም አላሳፈርንሽም። እና ምናግዝሽ ነገር አለ? ለጊዜው ምንም የለም። የት ደርሰው ይሁን? ከካሊብ ጋር ናቸው። ሲደርሱ ይደውላሉ። ሰብሊ እየመጣች አይደለም እንዴ? አብራ አይደለችም። እናት መጣ። ምናልባት የፍቅረኛዋን ልደት ረስታው ሳታከብር ቀርታ ሌላ ሰው አስተውሶ ሲያከብር ሸይ ይዟት ቀርታ ይሆናል። ምንም ሸይ ማይዛትም። እሷም በግል ነው የምታከብርለት። እና ምን ነው ዘገየች? መዘግየቷን እርግጠኛ ነሽ? መገመት አይከብደኝም። እኔ እሷን ብሆን ግን በጭራሽ አልመጣም። ነገ ምን ሊፈጠር እንደሚችል መገመት ስለማቺ ባትፈርጂ ጥሩ ነው። ምን ሊፈጠር ይችላል? ብዙ ነገር ይፈጠራል ብለን የማናስበው ነገር ሊፈጠር ይችላል። አሁን ብርክቲ መታ የጆኒ ልደት ታከብራለች ብሎ ማናሰበ ነገም ልታስገርመን ትችል ይሆናል። አቡ ምን እሺ ነው የመጡት? አንጀታችንን በሉት። እኔም ከዚህ በላይ የመጠበቅ ሞራል የለኝም። እኔ ብርክቲን አክብሬ ነው እንጂ እንደዚህ እንደዘነጥን የደንፋ በንል ሙዴ ነው። የኔ ሙድ እሱ ነበር። ሲመራንተ እንደምን እስኪ ተረጋጊ፣ ይመጣሉ። ትንሽ እንታገስ። አትሄደኩ ምንድን ነው? በቃ እንግባ። ቆይ ግን ወይ ለምን እኔና አንቺ ብቻ ሌላ አሪፍ ቦታ ሄደን አንስናና? እኔ ከሱ በላይ ለሁሉም የሚታይ ምላሽ ነው መስጠት የምፈልገው። እሺ አሁን ምን ይባላል? የጆኒን ልደት ለማክበር እኔ ስመጣ የፈለጉትን ይበሏ፣ እኛ ምን አገባን? ደግሞ ልደቱን ያዘጋጀችው ብርክቲ ናት፣ የጠራችንም ብርክቲ ናት። እንዲያውም እውነቱን ንገረኝ ካልሽ ብርክቲም ሆነ ብላ ነው እኔን የጠራችኝ። ተንኮል አስባ። ይገባኛል እኮ የኔ ፍቅር፣ ግን እዚህ ድረስ የመጣው ለኔ ብለህ አይደለ? በቃ አሁንም ለኔ ስትል እንግባ። እሺ እንገባለን። ግን ደግሞ ያ ጆኒ ተብዬው ሆነ ካሌብ የሆነ ነገር ቢሉ አስቀይማቸዋለሁ። ጆኒም ሆነ ካሌብ ፕሮግራሙ እንዲበላሽ የሚፈልጉ አይመስለኝም። እሺ እንግባ። አመሰግናለሁ የኔ ፍቅር። ምንም አይደል። አሁን ሲያዩ ሁላቸውም አይናቸው ደም ይለብሳል። ደግሞ በጣም ነው ያማረብክ። አመሰግናለሁ። አንቺ ማምሮብሽ በቅርብኛ። አሃ አንተ ግን ወርቅ ብትለብስ ምናምን አያምርብህም እያልከኝ ነው? አንተ አልክ፣ እኔ ግን አላልኩም። ይሁን እንደፈለግክ ተናገረኝ። ዛሬ ምንም አያመጣም እጄ ላይ ነው ብለህ ነው አይደል? በቃ መጣሁ፣ ጠብቀኝ። ሰዓት የለንም። የት ልትሄድ ነው? አንተን ከሚደብረህማ ሂጅ ቀይሬ ልምጣ። ኧረ ሰዓት የለንም በእናትህ። እሺ ደግሞ ብርክቲ መንገዱን እያየች ነው። ለምንድን ነው የምታየው? ካሌብዬ ካሁን አሁን መጣ እያለች ነው። ለዛውም በቀደም ያልኳትን ጥቅስ ድጋሚ እያለችው። የምን ጥቅስን ይላክላት?
ትመጫለሽ ብዬ ሳይ ማዶ ማዶ የልጅነት አይኔ ማማ እንደበረዶ የሚለውን ለኔ ቀይራ እያለችው ነው ወንድሜ። ጭራሽ ጠቅሰን ትጠቅሳለህ። ይኸውልህ ፍቅሬን በቅኔም በግጥምም በሁሉም ማድረጌ ነው የምገልጽላት። ለዚህ ካልሆነ ይሄ እምቅ እውቀቴ ምን ያደርግልኛል? ምንም አይሰራም። ልጅቷን እኮ ዛጋ ረካት። ልምጭምጭ ነው ያልክባት። እኔ አልተለመጨመጭኩም። ከዚህ በላይ እንዴት ተለመጨመጭባት? ጭራሽ ጠቅስ። ይሄ እኮ በሰባዎቹ ጊዜ እኮ የመጀንጀኛ የቀረ ታሪክ እኮ ነው። ኧረ ተወኝ እባክህ። ዛሬ ከስንት አንዴ የተባበርኩ ብለህ አትናገረኝ። አንተ ደግሞ ስድብና ምክርን መለየት አቃተህ አይደል? ስድቡንም ምክሩንም ለኔ ተው። እንደ ሙዴ ልሁንበት። ተወኝ በእናትህ። እሺ ተውኩክ። እንዴት ነው እንሂድ ወይስ የልጅነት አይኔ ሟሟ እንደ በረዶ ምናምን ስትል ተዋል? እንሂድ እባክህ። ኧረ በእናትሽ ያልኳት ታካጂ በጣም አምሮብሻል። አመሰግናለሁ። እናንተም አምሮባችኋል። በኖርማል ጊዜም አብራችሁ ስትሆኑ በጣም ነው ደስ የምትሉ። ሲጀመር አየህ እኔ ድምቀትህ ነኝ። አንቺ ጨረቃ፣ እኔ ደግሞ ፀሐይ። የምታምረውም የምትወደደውም ፀሐይ ናት። እንዴ ፀሐይ ከሌለች እኮ ጨረቃ ውበትም ብርሃንም የላትም። ለምን ሲባል? ምክንያቱም ብርሃን የምታገኘው ከፀሐይ ስለሆነ። ማን ያለው? እንግዲህ ከተሳሳትኩኝ ብርክት ያርኝ። እኔ እስከማውቀው ሳይንሱ እንደዛ ነው። እኔ በሳይንስ አላምንም። እሱ መብትሽ ነው፣ ግን አለማመንሽ እውነቱን አይቀይረውም። ነገሩ እውቀት የት አለሽ? በቃ እቺን አወቅና በቃ ሳይንቲስት ይሆንክ መሰለህ አይደለ? እኔ እኮ ለአንቺ ሳይንቲስትሽ ነኝ የኔ መሲ። ይህን ነገራችሁን እኮ ነው የምወደው። ልብ ለልብ መቀራረባችሁ እኮ እንደዚህ የሚያደርጋችሁ። ልብ አለው ብለሽ ነው? ለዛውም ደፋርና በቀላሉ የማይበገር ልብ ነዋ። አሁን እውነት አወራክ። ምንም የማይገባው ደነዝ ዶማ የሆነ ልብማ አለክ። እና ከነ ዶማነቴ ትወጂ? ምን አማራጭ አለኝ? ያው ፈርዶብኛል። እንደው አንቺ ወሬ ከጀመርሽ በቃ ማቆም የለሽ። ብሩክትዬ እኔ እናት ምን ጎደለ? ምን እናግዝ? ሁሉም አልቋል። ያው ከኛ የሚጠበቀው ጆኒ ሲመጣ ሞቅ አድርገን ማክበር ብቻ ነው። ጆኒ ግን በህይወት ዘመኑ እንደዚህ አይነት ልጥ አክብረው ማያውቅም፣ ወደፊትም አይከበርለትም። እንዴት እንደሚከበር ዛሬ እንግዲህ ታያለች። ሌላውን ለሰብለት ትችዋለሁ። ምን ሌሎቹ ሳይመጡም እንዴ? ይመጣሉ። ቆይ ናታን ከኤላ ጋር ተደባበላችሁ? ምን መሲ ላይ አልፍጄባት ስለነበር ወደ እሷ አስሮ ትዝም አላለኝ። ይመጣል ግን እኔ ራሱ እኮ ገርሞኛል። ለመምጣቱ መስማማቱ በጣም ገርሞኛል። እኔ ራሱ የተስማማሁት መሲ ስላስገደደች። እሱ እንዳንተ የሚያስገድደው የለም ብለህ ታስባለህ? አለም ልታስገድደው እና ፍቅረኛ አይደለች እንዴ? ለማስገደድ ግን አትበቃም። ያው ሊመጣ እኮ ተስማምቷል። ለማንኛውም ተቀመጥ። የምታስጠብቀኝ በእናትህ ታክሲ አጥቼ እኮ ነው በእናትሽ። እሺ ቆይ አንዱ ቢጠልፈኝስ? ምን ቆርጦት እንዴ? ሌላ ሴት ሀገሩ ላይ ጠፋ እንዴ አንቺ የሚጠልፈው? አንተ ግን ጀዝባ ነህ። እሺ ሴትዮ ተናግሬያለሁ፣ አትሳደቢ። ምንም የማይገባ ፋራ ገገማ ጀዝባ ነህ። እሺ ቆይ እስክመጣ ድረስ ስድብ ነው እንዴ ሲያስጠናሽ የነበረው? ማን ነው የሚያስጠናኝ? ያ ጠላፊ ያልሽው ሰውዬሽ ነው። ካንተ አይነቱ ገገማ ጋር ከመሆን ቢጠልፈኝ ይሻለኝ ነበር። እሺ ና በደንብ ሴትዮ ቆይ ምንድን ነው የሆንሽው? ተው። ለምንድን ነው የምትወው? ለምን የተናደድሽው? ስላረፈድኩ ነው? ናታን በራሴ ነው የተናደድኩት። ቆይ እንዴት በራስሽ ትናደጃለሽ? ልታኮርፍኝ ነው? በራሴ ነው አልኩህ። እሺ ቆይ ምን ስላደረግሽ ነው የተናደድሽው? ካንተ ምንም መጠበቅ አልነበረብኝ። መሲ በእናትሽ አታስጨንቂኝ። ያረኩሽ ነገር ካለ በግልጽ ንገሪኝ። ስላረፈድኩም ደግሞ ከሆነ በጣም ይቅርታ። ምን አይነት ልብስ ነው የለበስኩት? የለበሽ አየህ አሁን ገና ነው ይሄ። ቆይ አምሮብሻል ብትለኝ ትሞታለህ? ትኩረቴ እኮ ስላረፈድኩኝ ማስጠበቅ ላይ ነው እንጂ አንቺ ላይ አልነበረም። ይቅርታ በእናትሽ። አየህ ካጠገብህ ሆኜ ምንም ትኩረት አትሰጠኝም። ምንም ነገር ለኔ ስሜት አትጨነቅም። ሲጀመር ምንም የማይገባክ ጀዝባ ነህ። እሺ አንተ እኔ ቆንጆ በእናትሽ እንደሱ አታስቢ። ልክ እንዳንቺ የምወደው የምጨነቅለት ማስብላት ሰው ነው። ውሸት እንዴ ልሞትልሽ? አትሞትብኝ። እሺ እወድካለሁ። እኔም በቃ ነኝ። ዛሬ የማምሮብሃል። እስቲ ነኝ ግን ካንቺ አልበልጥ። አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። እኔ እኮ ሁሌም ካንቺ ጋር ሳሳልፍ ለኔ ሁሌ ቀኑ ሙሉ አሪፍ እኮ ነው። እውነትህን ነው እንዴ? ለምን ሲሉ አሻለሁ። ድብርቴን አጠፋከው። አሁን የተከበሩት ቀይ መሄድ እንችላለን። እንችላለን። መጀመሪያ እንዲህ ብሎኝ ነበር፣ ከዛ ደግሞ ድጋሜ ተስማምቶ ነበር። እሺ ቤቱን ታውቀዋለህ?
ቤቱን አውቀዋለሁ። ቆይ እንደውም ቀጥ ብዬ ነው የምሄድለት። ግን ቤቱ ባይኖርስ? እሱስ ልክ ነሽ። ድጋሜ ልደውልለታ። ጆኒ እንደዚህ ማድረግ አታደርገኝም። ምን ይሻላል? እሺ ምን አቅለታለሁ? በእናትሽ አሁንም እኮ አላነሱም። ደወለ? ሄሎ፣ ምን ሆነ ነው አንተ? ለምንድን ነው የምትጨነቀው? ስልክ አላነሳ ስትል ሀሳብን የቀየርክ መስሎኝ ነው። ልክ ነህ። ሀሳቤን ቀይሬ ነው ሰውልክ። ጆኒ አታረገውም። ያው ሳላነሳልህ ከምቀር አንስቼ ምክንያቴን ነግሬ ብቀር ይሻላል ብዬ ነው። ለምን? በአንተ ቀጠሮ ላይ መገኘቴ ምንም ደስ አላለኝም። ቆይ ለእኔ ስትል ይሄን ማድረግ እንዴት ይከብዳል? ጓደኛ አይደለሁ እንዴ? እሱማ ጓደኛዬ ነው ወይስ የኔን ደስታ አትፈልገውም? ቆይ እንዲሁ ሲንግል ሆኜ እንድቀር ነው ፍላጎትህ? ካሌብ ተረጋጋ እንጂ። ኧረ ዝም በል። ሰው ለጓደኛው ስንት መስዋዕትነት ይከፍላል። አንተ አብረኸኝ ሄደህ መቀመጥ ከበደ። ኧረ ተረጋጋ። ቆይ ስል ለምን አትሰማኝም? እንዴት ነው የምረጋጋው? ስንት ነገር ነግሬ። ስቀልድ ነው። ተረጋጋ። ስቀልድ ነው? አዎ ስቀልድ ነው። መጣ በድግስ ማነው በፍቅር ይቀለዳል? ሻወር እየወሰድኩ ስለነበር ነው ያነሳሁት። እንዲያውም ይኸው ሳየው መልሼ ደወልኩልህ። እሺ እንደዛ ከሆነ እንዴ አለቃቀስክብኝ እኮ። እንዴት አላለቃቅስም? የብርክቲ ጉዳይ እኮ ነው። በቃ ይኸው ልብስ መለባበስ ብቻ ነው የቀረኝ። እመጣለሁ። አሁን በላፍጥ ነው። እሺ እኔ ጨርሼ ወጥቻለሁ። ስትጨርስ ያለሁበትን እነግርሃለሁ። አልቆይም። እንዴ ቆይ ግን አንተ ስንት ሰዓት ወጣህ? ትቀልዳለህ አንተ። ብርክቲ ቀጥራኝ፣ እኔ ውጭ አድሬ ሰዓቱን ስጠባበቅ ነበር ወንድም። አንተ ልጅ ግን በልክ ብታደርገው ጥሩ ነው። አሁን ምክሩን ትተውና ቶሎ ትመጣ። እሺ በቃ መጣ። ሻወር እየወሰደ ስለነበር እኮ ነው እስካሁን ስልኩን ያላነሳው። እና እመጣለሁ አለ። አሁንማ ልብሱን እየለባበሰ ነው። ቆይ ግን ምን ብለህ ሆኖ እንዲመጣ ያረከዋል? ለካ አልነገርኩሽም። ይኸውልሽ ብርክቲ ሻይ ቡና እንበል ስላት ጓደኛዬ ይዤ እመጣለሁ አለችኝ አልኩት። ከዛማ ችግር የለውም እኔ ከጆኒ ጋር እመጣለሁ ስላት ጆኒ ካለማ እሺ አለችኝ አልኩት። ከዛ አንተ ግዴታ መምጣት አለብህ ስለው ትንሽ አንገራግሮ እሺ አለኝ። አሪፍ ምክንያት ነው የሰጠኸው። እና እኔ እኮ ካሌብ ነኝ። ለዛውም አንቺ ሚሽን ሰጠሽኝ። ማላሳካልሽ ነገር አይኖርም። አይ እንግዲህ በውሸትህ እንኳን ብዙ አትኩራራ። ይኸውልሽ ዋናው አላማው ነው። ዋሽቶ እንኳን ሰው ማስታረቅ ይቻል የለ። ለመልካም አላማ ከሆነ እኮ ችግር የለውም። እሺ በቃ እኔ ቦታው ጋር ልሂድና እንግዶቹን ልቀበል። አንተ ግን ጆኒን ይዘህ ነው። እሺ እንግዲህ ይኸውልህ ካሌብ፣ ታዲያ እንድንዘጋጅ የደረሳችሁበትን አሳውቀኝ እንድንዘጋጅ። እሺ እደውላለሁ። ደግሞ አምሮብሻል። አመሰግናለሁ። ግን ለፕሮግራሙ ሌላ ልብስ አዘጋጅቻለሁ። ይሄ ለብሰሽ እንደዚህ አማረብሽ፣ ዋናውን ልብስ ስትለብሺ ደግሞ አስቢው ሌላ ታሪክ ውስጥ መግባትሽ ነው። ታዲያ አይኔን እያየ ፕሮግራሙን እንዳታበላሽ። መቼም በእኔ አይፈረድማ። ካሌብ አንተ ወሬ ያለበት በልቻው ልሂድ። ቆይ ከዛ በፊት እንዴት ነው? እኔ ሳላማረብኝ አምሮብሃል። አመሰግናለሁ። እኔ ልልሽ። ኧረ በቃ ልሂድ እኔ። ቻው በቃ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም የአፍላ ፍቅር ተከታታዮች ደህና ናችሁ ወይ? በአፍላ ፍቅር በዛሬው በክፍል 260 ላይ እንግዲህ የጆኒ ልደት ተከብሯል ማለት ነው። ሁላችንም በጉጉት ስንጠብቀው የነበረውና የጆኒ ልደት ላይ ምን ሊፈጠር ይችላል ብለን ስንፈራው የነበረው ነገር እንግዲህ ብርክቲ ድራማውን ጀምራለች። እንደሚታወቀው እንግዲህ ብርክቲ የጆኒ ልደት ካላከበርኩ ብላ ሰብለን ለማናደድ እንዲሁም ደግሞ ኤላን ለማስቀናት ቆርጣ እንደተነሳች አይተን ነበረ። እናም እንግዲህ ጆኒ ሳያውቅ ማለት ነው ጆኒን ሰርፕራይዝ ለማድረግ እንደምታዩት በሚያምር ሁኔታ የልደቱን ፕሮግራም አዘጋጅታለች። እዚህ ፕሮግራም ላይ እንግዲህ የሆነ የሚፈነዳ ነገር አለ ብለን ሁላችንም እየፈራን ነበረ። ታዲያ እንግዲህ የጆኒ ጥላቶች የሆኑት ናታንና ኤላም ሳይቀሩ መሲም ተገኝተዋል ማለት ነው። በዛ ላይ እንግዲህ ሰብለም መታለች ማለት ነው። እና እንግዲህ እዚህ ፕሮግራም ላይ እንደምታዩት በሚያምር መልኩ አዘጋጅተው ካሌብ
ጆኒን የሆነ ቦታ ቀጠሯለን፣ ከብርክቲ ጋር ቀጠሯለን። ነገር ግን ጓደኛዋ ስለምትመጣ አብረን እንድንሄድ እፈልጋለሁ ብሎ እንግዲህ ጉዳዩን ሳይናገር ነው ይዞት የመጣው። ለጆኒም ነገሩ በጣም አስደንጋጭ ነበረ። በዛ ላይ ደግሞ እንደ ጥላት የሚተያያቸው ናታንና ኤላ መገኘታቸው ለሱ በጣም አስገርሞት ነበረ። ይህ ሁሉ ነገር እንግዲህ የብርክቲ ተንኮል ነው። ብርክቲ አለምን አንድ ነገር ብላት ነበረ። አንቺ ከኤላ ጋር የዛ ቀን ብትገኝ ሰብለ በኤላ ተስፋ ትቆርጣለች፣ በዛ ላይ ደግሞ የእሷን መናደድ ማየት አትፈልጊም ብላት ነበረ። አለም ታዲያ ይሄ በጣም አሪፍ ሀሳብ ነው፣ ሀሳብሽን ወድጀዋለሁ እና ኤላን ይዛው እንደምትመጣ ነግራታለች። ነገር ግን ብርክቲ ኤላን እንዲመጣ ስጠይቀው እንደማይፈልግና እንደማይመጣ ነግሯት ነበረ። አለም ሂዳ ስታለቅስበት ነበር። ካያችሁ እንግዲህ ሁሉም ሰው አይወድሽም ይሉኛል፣ ስለዚህ አብረኝ ሄደህ እንደምትወደኝና አንተ የኔ መሆንህን ማሳየት አለብህ በሁሉ ዘንድ በማለት እንግዲህ ስቅስቅ ብላ አልቅሳ ነው በግድ እንዲመጣ ያደረገችው። እና እንግዲህ እዚህ በፉክክር የተጀመረው የልደት ፕሮግራም ማለት ነው። ሰብለም መታለች። ብርክቲ ዋና አላማዋ ሰብለና ኤላ ናቸው። ሰብለን ፍቅረኛዋን ትሪት በማድረግ ለማስቀናት ለማናደድ ነው። ኤላን ደግሞ እንግዲህ ወደ እሷ እንዲሳብላት ነው እንግዲህ ትልቁ ሀሳቧ። ግራ ግብት የሚለይ ግን የብርክቲ ነገር ነው። ብርክቲ እንግዲህ ኤላን ታፈቅረዋለች፣ ግን ከዚህ ቀደም ምንም አይነት የፍቅር ግንኙነት ኑሯቸው አያውቅም። ከኖርማል ጓደኝነት፣ የትምህርት ቤት ጓደኝነት በዘለለ ፍቅር የሚባለው ነገር በመካከላቸው እንደሌለ ነው። እንግዲህ ከኤላ እንደሰማነው ከሆነ ናታን ጠይቆት ነበረ፣ ሰብለን ታፈቅራታለህ ወይ? ከሰብለ ፍቅር ይዘዋሉ ሲለው ከሰብለ ጋር ስሆን ደስ ይለኛል፣ በፊት እልህ ነበር፣ አሁን ግን በጣም ደስ ይለኛል። ከሷ ጋር ስሆን ሰዓቱ ያጥርብኛል። ይሄ ነገር ግን እዚህ ቀደም ሌላ ትምህርት ቤት እያለው ብርክቲ የምትባል ልጅ ነበረች፣ ልክ ከሷ ጋር ስሆን የሚሰማኝ አይነት ስሜት ለሰብለም ይሰማኛል ብለዋል። ታዲያ ግን ብርክቲ እንደምታፈቅረውም ተናግሯል። እሱ ባያውቅም ጓደኞች ግን ልጅቷ እንደዚህ የምትሆነው ስላፈቀረች ነው ይሉኛል ብለዋልና ግን ፍቅረኛሞች እንደነበሩ አልተናገረም። እሷ ግን በተደጋጋሚ ለሰብለ ጣፋጭ የፍቅር ጊዜ እንደነበራቸውና ለእኔ ብሎ ነው ከኔ የሸሸው የራቀኝ እያለች ትገኛለች። እንግዲህ ብርክቲ በሰብለና በኤላ ፍቅር መካከል የገባች ጣልቃ የገባች ይመስለኛል፣ አሁን ሳስበው ማለት ነው። ወይም ደግሞ ኤላን ላንተም ዋጋ እየከፈልኩኝ ነው በማለት በተለይ ደግሞ ይሄ የሚያማት ነገር ማለት ነው። እሱን ከሌላ ሴት ጋር ካየችው ራሷን ስታ ትወድቃለች። እንደምታዩት ልቧን ያማታል እና ለዛ ሴት እሱ ደግሞ በጣም ነው የሚጠነቀቅላት። እነዚህን አጋጣሚዎች የተጠቀመች ኤላን ወደ እሷ ለማድረግ እየሞከረች ነው። ነገር ግን የኤላ ነገር አሁን ግራ እያጋባኝ ነው። ምንድን ነው ከብርክቲ የሚፈልገው? ብርክቲ እሱ ካልፈለጋት ከፈለገችው ወንድ ጋር የመሆን መብት አላት፣ የማፍቀር መብት አላት ከፈለገችም። እና ለምንድን ነው እሷን ከነጆኒና ከካሌብ ጋር ሲያያት የሚናደደው? ለምንድን ነው ከእነሱ ጋር እንዲያየት የማይፈልገው? በዛ ላይ ደግሞ ሰብለን ከጆኒ እነጥቀዋለሁ ወስድበታለሁ ይላል፣ ግን ብርክቲንም አልሰጠውም። ብርክቲን ወደ እኔ ለማምጣት አንድ ቃል መናገር በቂ ነው እያለ ነው። ያ ማለት ሁለቱንም አፍቅሯቸዋል እንዴ ልጁ? ግራ አጋባኝ እኮ። ሰብለ ጋ ነው ስለው በብርክቲም ደግሞ መቅናት ይጀምራል። ወይም ደግሞ እሷን ትዝታችን አታበላሽው፣ የትላንት ታሪካችንን አሁን ላይ መበሻሸቂያ አታድርጊው ይላታል። ዘወር ብሎ ደግሞ ሰብለ እንደሚያፈቅር ደግሞ ያሳያል። እና ልጁ ትንሽ ግራ ያጋባኝ ነገር ሁለቱንም ነው እንዲያፈቀራቸው ማለት ሰብለንም ማጣት አይፈልግም፣ ብርክቲንም ማጣት አይፈልግም። እንዴት ነው የነገር የሚሆነው? ያ ማለት ከሁለት አንዳቸው ይጎዳቸዋል ማለት ነው። ወይ ብርክቲን መምረጥ አለበት። ብርክቲ እሱን ስለምታፈቅረው ፍቅሯን በግልጽ ስለተናገረች ወደ ህይወቱ መታ እንግዲህ እድል ሊሰጣት ይገባል ማለት ነው። ደስተኛ የምትሆን ከሆነ በሱ እሱ ሳያፈቅራት እሷ አፍቅራው ወይም ደግሞ እንዲያፈቅራት ማድረግ ከቻለች ወይ እሷ ወደ ህይወቱ እንድትመጣ ማድረግ አለበት። ያለዛ ግን በሰብለ ለምን አይጸናም? ለምንድን ነው ሁለቱም የሚያምሩት? ሁለቱንም ይፈልጋል፣ ሁለቱንም ከጆኒ መውሰድ ይፈልጋል። እና ሰብለን ፍቅር ይጫወታል። ብርክቲን ደግሞ ከሌላ ሰው ጋር ሲያያት፣ በተለይ ከነ ጆኒ ጋር ሲያያት ደግሞ ይናደዳል። እና ትንሽ አወዛጋቢ ነው የኤላ ነገር። አሁን በተለይ ምን እንደሚፈልግ ራሱ ማወቅ እየቻልኩኝ አይደለም። ሰብለ ለሱ ብላ ወደ ጆኒ ሳትፈልግ ተመልሳለች። አጠገቤም እንዳትደርስ ብላ የምትወደኝ ከሆነ የምታስብልኝ ከሆነ እንድጨነቅ የማትፈልግ ከሆነ
ከአጠገቤ እንዳትደርስ ብለዋለች። ታዲያ እንግዲህ ይህን ተከትሎ አሁን ላይ ብርክቲን ደግሞ መከተል ጀምሯል ማለት ነው። ብርክቲ ከእነሱ ጋር ስትሆን ይናደዳልና ትንሽ ግራ የሚያጋባ ነገር ነው። ምን እያሰበ ምንድን ነው ፍላጎቱ የሚለው ነገር ማለት ነው። እዚህ ጋር አለም አለች። አለምን ለምንድን ነው ከህይወቱ የማያስወጣት? ምን ትሰራለታለች? በፊት ምናልባት ሰብለን ለማስቀናትና ስለ ሰብለ ከሷ መረጃ ስለሚያገኝ ነው። ሰብለ እንደምታፈቅረውና እንደምትፈልገው አለም ተነግረው ነበር በተደጋጋሚ። በዛ ላይ እነ ጆኒንም ለመጉዳት እሷን ተጠቅሞ እንደሚፈልግ ይናገር ነበረ። አሁን ላይ ግን ያ ነገር እንግዲህ ሰብለም ስሜቷን በግልጽ ተናግራለች። ታምቆ የነበረው ስሜት ኤላ ሊባረር ነው ብላ እንግዲህ የውስጧን የሚሰማትን ተናግራለች። እሱም እንግዲህ ይሄ ነገር ፍቅር እንደሆነና ተግባርሽ ሁሉ እንደምትወጂ ነው የሚያሳየው። ነገር ግን አፈቅርሃለሁ የሚለውን ቃል ካንቺ መስማት ፈልጋለሁ እያላት ያለው ምን አስቦ ነው? የማይወዳት ከሆነ ለምንድን ነው ህይወቷን ሊያበላሽባት የሚፈልገው? እና እንግዲህ የኤላ ነገር ትንሽ አወዛጋቢ ሆኗል። እንግዲህ እዚህ ልደት ላይ ብርክቲ ስታደርግ የነበረው ነገር ሰብለን ለማስቀናት ጆኒ እንደ ፍቅረኛ ስትጠቀም ነበረ። ጆኒ ሰብለን ጭራሽ ትሪት እንዳያደርጋት ሁሉ ስትከለክለው ነበር። ካያችሁ እንግዲህ ኬክ እንዲያጎርሳ ትጠይቀዋለች። ታዲያ ፍቅረኛው ካጠገቡ ቁጭ ብላ ብርክትን ያጎርሳታል። ከዛ በመደንገጥ ደግሞ ሰብለ አንቺንም ላጉርስሽ ሲላት አይ እሱ ይደርሳን በኋላ ብላ ይዛው ትነሳለች። ሰብለን ብቻ ለማዋረድ የሄደችበት ርቀት ሰብለ ስጦታ እንድትሰጠው ከሁሉ ቀድማ ለፍቅረኛሽ ስጦታ አላዘጋጀሽም እንዴ በማለት ስተረባት እያየን ነው። እኔ ሰብለን በጣም ነው ያደነኳት፣ የኔ ነጭናጫ ማለት ነው። እዚህ ጋር ግን በጣም በትዕግስተኛ የሆነችው እንደምታዩት እንዴት መጣሽ እዚህ አንቺ ፍቅረኛው ተቀምጠሽ ሌላ ሴት ልደቱን ስታከብርለት ደስ የሚልሽ አልመሰለኝም ነበረ ማለት የምትሸማቀቂ መስሎ ነበረ ስትላት ነበረ። እንግዲህ ሰብሊም ደግሞ ምን ችግር አለው ጓደኛው አይደለች ብታከብርለት ምንም ችግር የለውም በማለት ነበረ እንግዲህ በመረጋጋት ስትመልስላት የነበረው። እሷ ግን እሷን ለማብሸቅ በጣም ብዙ ነገር ስታደርግ ነበረ። ጭራሽ ከጆኒ ጋር እንደ ፍቅረኛ ፎቶ ሁሉ ሲነሱ እሱን ስትስመው ስታቅፈው ስታሻሸው ነበረ። ይህን ነገር እንግዲህ ሰብለ በንዴት ዝም ብላ መሲ ከጎኗ ስላለች ችላ አልፈዋለች። ግን ይደብራል በጣም የምታደርገው ነገር ማለት ነው። ለሰብለ በእርግጥ ይሄ ነገር ግልግል ይመስለኛል። ያው ጆኒ እንደማታፈቅረው ግልጽ ነው። የልደት ቀኑን እንኳ የረሳች ጉድ ናትና ምን እንደሚወድ እንኳ አታውቅም። እና ምን ልስጠው ብላ መሲንም ያማከረች ሰው ናትና በዚህ መጠን እንግዲህ ኤላ የስራውን ይስጠውና ስለ ጆኒ ሁሉንም ነገር ነው ያስረሳት ማለት ይቻላል። እንደምታዩት እንግዲህ እዚህ ጋር ፎቶ ላይ ሰብለ እና ኤላ ደስተኛ አልነበሩም። ብርክቲ እንደ ፍቅረኛ አክት እያደረገች ነው። እንግዲህ የአፍላ ፍቅር የዛሬው ክፍል ይህን ይመስል ነበረ። የጆኒ ልደት በደማቁ ከጠላቶቹም ከወዳጆቹም ጋራ ሆኖ ተከብሯል ማለት ነው። ነገር ግን በመጨረሻ ሰዓት የሰማነው ነገር ትንሽ ግራ የሚያጋባ ነው። እሱም እንግዲህ ሆን ብላን እንደንስ በማለት ከካሌብ ጋር ስትደንስ ኤላ ተናዶ ሲያያት ነበረ። በዛ ላይ ለጆኒ የሰጠችው ስጦታ በጣም ከባድ ስጦታ ነው። ያ ነገር እንግዲህ ሰብለ ለማሸማቀቅ የሄደችበት ርቀት ነው። ያህል በቃት ብሎ እንግዲህ እንደንስ በላ ከካሌብ ጋራ ስትደንስና ጆኒን ኤላን ለማናደድ ስትሞክር ነበር። ታዲያ የተሳካላት መሰለኝ። በመጨረሻም እንግዲህ ሆን ብላ ከውጭ ወደ ውጭ ትወጣለች። ኤላም ተከትሏት ይወጣል እና እንግዲህ ሲያወሩ ደረጃ ላይ ቆመው የምታደርጊው ነገር ለአንቺም ለሌሎች ሰዎችም አይጠቅምም እረፊ እያላት ነበረ። አስብልሻለሁም ሲላት የምትወደኝ ከሆነ ውደደኝ ያለዛ ተወኝ ስትለው እኔ ወድሻለሁ ብሏታል ኤላ። ይህን ነገር አለም ድንገት ሰምታለች። በቀጣይ እዚህ ድራማ ላይ ምን ይፈጠራል? በጣም አጓጊ ነው። በሌላ በአዲስ ትረካ እስከምንገናኝ የዛሬው ይህን ይመስል ነበረ። መልካም ጊዜ